ሰላም ሰላም እንዴት ናችሁ? የእንግሊሽ ፎር ኢትዮጵያ ቤተሰቦች ዛሬ የምንማረው ስለ አረፍተ ነገር አይነቶችና ስለ አረፍተ ነገር ምንነት ነው። what is a sentence? አረፍተ ነገር ማለት ምን ማለት ነው? Sentence is a group of words that give a complete meaning. ሙሉ ሐሳብ የሚያቀርብ የቃላት ቡድን ምን ይባላል? ሴንቴንስ ይባላል ማለት ነው። የቃላቶች ስብስብ ሆኖ ወይም ቡድን ሆኖ ሙሉ ሴንስ ኮምፕሌት ሚኒንግ ሊሰጥ የሚችል ሐሳቡ ሙሉ ሐሳብ ማስተላለፍ የሚችል ትርጉም ያለው የቃላቶች ስብስብ ምን ይባላል? አረፍተ ነገር ይባላል ማለት ነው። ቀጣይ ታይፕ ኦፍ ሴንቴንስ እናያለን። እንግዲህ ሜን ታይፕ ኦፍ ሴንቴንስ የሚባሉት አራት አይነት ናቸው። አራት አይነት ዋናዎቹ የምንላቸው ማለት ነው። there are four main types of sentence in English. በእንግሊዘኛ አራት አይነት የእንግሊዘኛ አረፍተ ነገር አይነቶች አሉ ማለት ነው። በእንግሊዘኛ ቋንቋ አራት አይነት ንግግሮች አሉ። እንግዲህ አንደኛ ዴክላሬቲቭ፣ ሁለተኛ ኢንትሮጋቲቭ፣ ሶስተኛ ኢምፐራቲቭ፣ አራተኛ ኤክስክላማቶሪ ይባላሉ። በእንግሊዘኛ አረፍተ ነገር አይነቶች ስንት ናቸው? አራት ናቸው። እነኚህ ናቸው ማለት ነው። እያንዳንዳቸውን ደግሞ በኤግዛምፕል እና በዲፊኒሽን ስናያቸው የመጀመሪያው ዴክላሬቲቭ ይባላል ማለት ነው። ዴክላሬቲቭ ሴንቴንስ ምንድን ነው? ዴክላሬቲቭ ሴንቴንስ tells information or statement መረጃ ወይም እውነታን የሚገልጽልን ሴንቴንስ ያ ምን ይባላል? ኢንፎርሜሽን ቴልስ ኦፍ ኢንፎርሜሽን ኦር ስቴትመንት ያንን የሚገልጽልን ብቻ ዴክላሬቲቭ ሴንቴንስ ይባላል ማለት ነው። ኤግዛምፕል አም ስቱደንት እኔ ተማሪ ነኝ። ምን እያደረገ ነው? ይሄ ስለራሱ ኢንፎርሜሽን ወይም እየገለጸ ነው ማለት ራሱ ተማሪ እንደሆነ እያስተዋወቀ ነው። አም ስቱደንት ሲል ማለት ነው። this is type of declarative sentence ማለት ነው። ሁለተኛ the sun rises in the east ፀሐይ በምስራቅ ትወጣለች። ይሄ እውነታ ነው። ስለዚህ ይሄ ምንድነው? እውነታ ነው። እውነታን የምንገልጽበት የምናብራራበት አይነት አረፍተ ነገር ምን ይባላል? ዴክላሬቲቭ ሴንቴንስ ይባላል። ይሄ ብቻ ሳይሆን ውሃ በ100 ዲግሪ ሴልሺየስ ይፈላል ምናምን እያለን ይሄን እውነታዎቹን ነገር ፀሐይ በምዕራብ ትጠልቃለች እንደዚህ ያልን የምናወራቸው እውነቶች በማን ነው የሚገለጹት? በዴክላሬቲቭ ሴንቴንስ። አም ኤ ቲቸር፣ ሂ ኢዝ ኤ ቲቸር፣ ሂ ኢዝ ኤ ስቱደንት። እነኚህ የምንላቸውም ዴክላሬቲቭ ስላንድ ነገር ገለጻ የምናደርግባቸው ምን ይባላሉ? ዴክላሬቲቭ ሴንቴንስ ይባላሉ ማለት ነው። ወደ ሁለተኛው ስንሄድ ኢንትሮጋቲቭ የሚባል አለ። ኢንትሮጋቲቭ ሴንቴንስ ምን ማለት ነው? ኢንትሮጋቲቭ ሲባል ምን ትዝ ሊላችሁ ይገባል? ኩዌሽን ነው። አስክ ኤ ኩዌሽን ነው። ጥያቄው ያረፍተ ነገሮች ምን ይባላሉ? ኢንትሮጋቲቭ ሴንቴንስ ይባላሉ ማለት ነው። ኢንትሮጋቲቭ ሴንቴንስ ኤግዛምፕል where are you going? ወዴት እየሄድክ ነው? where are you going? do you like coffee? ቡና ትወዳለህ? are you student? do you have a brother and sister? በቃ እነኚህ በጥያቄ ምንም አይነት ጥያቄ ይሁን አንድ ሰው በጥያቄ መልክ እንግሊዘኛ አረፍተ ነገር ከጻፈ ዛት ሴንቴንስ ምን ይባላል? ኢንትሮጋቲቭ ሴንቴንስ ይባላል ማለት ነው። ኢንትሮጋቲቭ ሴንቴንስ ግልጽ ነው አይደል? ኢንትሮጋቲቭ አሁን ሁለቱም ቀላል ናቸው። ዴክላሬቲቭ ማለት ስለ እውነታ የሚያወራና ስለ አንድ ነገር የሚገልጽበት፣ ኢንትሮጋቲቭ ማለት በጥያቄ መልክ የምናቀርባቸው አረፍተ ነገሮች ሁሉ ምን ይባላሉ? ኢንትሮጋቲቭ ሴንቴንስ ይባላሉ ማለት ነው። እሺ ወደ ሶስተኛ ምንድነው? ኢምፐራቲቭ ሴንቴንስ ምንድነው ደግሞ? ኢምፐራቲቭ ሴንቴንስ ማለት gives a command, order, request or advice ነው። ትዕዛዝ፣ ጥያቄ ወይም ምክር የምንሰጥበት አረፍተ ነገሮች ምን ይባላሉ? ኢምፐራቲቭ ሴንቴንስ ይባላሉ ማለት ነው። ለምሳሌ
ኦፕን ዘ ዶር ያሁን ትእዛዝ እየሰጠ ነው። በሩን ክፈተው ሲል በሩን ክፈት ሲል ሲያዝ this ኮማንድ ይባላል ማለት ነው። ፕሊዝ ሲት ዳውን እባክዎት ይቀመጡ። ይሄኛውም እንትን ነው አይደል ኮማንድ እየሰጠ ነው ወይም ኦርደር ለሆነ ሰው አድቫይስ ሊሆን ይችላል። ደግሞ you should go to the clinic ምናምን እያልን እንደዚህ ስንገልጽ አድቫይስ ስንሰጥ ማለት ነው። ያ ምን ይባላል? ኢምፐራቲቭ ሴንቴንስ ይባላል ነው። ኢምፐራቲቭ ሴንቴንስ እዚህ ጋር የሚይዙልኝ give a command, order, request or advice ነው። ይሄ የሆነ ነገር እንደዚህ አድርግ ስንል በትእዛዝ መልክ ኦርደር አድርገን ሪኩዌስት አድርገን በአድቫይስ መልክ የምንሰጠው አረፍተ ነገር ሁሉ ምን ይባላሉ? ኢምፐራቲቭ ሴንቴንስ ይባላል ማለት ነው። ወደ ቀጣው ስንሄድ ምንድነው? ይሄኛው ደግሞ ኤክስክላማቶሪ ሴንቴንስ ይባላል። ኤክስክላማቶሪ ሴንቴንስ ምንድነው ብለን ስናይ ደግሞ show a strong feeling or emotion ነው። ምንድነው? ስሜትን ፊሊንግ ከፍተኛ ስሜትንና ኢሞሽን ፊሊንግ የውስጥ ስሜትንና ኢሞሽን። ይሄኛው ደግሞ ያው ነው። ፊሊንግ ማለት ከውስጣችን የሚሰማን ነገር ነው። ኢሞሽን ማለት ያው አክሽን የምናሳየው ነገር ነው አይደል? የወጣ ኢሞሽን ከውስጣችን ያለው ኢኒሺዬሽን ማለት ነው። ፊሊንግ የሚሰማን ስሜት ነው። ኢሞሽን ደግሞ የውስጣችን ተነሳሽነት። ለምሳሌ ጠንካራ ስሜት እዚህ ጋር ኤግዛምፕል ምንድነው? what is a beautiful day አያጆ ያው እንዴት ያማረ ቀን ነው። ፊሊንጋችንን የገለጽ ነው። ብሎ no I lost my phone እኔ ስልኬ ጠፍቶኛል። የሆነ ደንግጦ ነው ይሄ I lost my phone። ድንገት ስልካችሁ ከኪሳችሁ ብታጡት ትላላችሁ። ያን ማለት ነው። ሰርፕራይዝ ኮኑ የሆነ ነገር ስታገኙ በኢሞሽን በፊሊንግ በደስታ የምትናገሯቸው ሴንቴንሶች ምን ይባላሉ? ኤክስክላማቶሪ ሴንቴንስ። ቀላል ነው፣ ግልጽ ናቸው ሁሉም ማለት ነው። እስኪ በዚህ ጋር ደግሞ በጥያቄ መልክ እናያቸዋለን። አሁን እንግዲህ እንከልሳለን ማለት ነው። ከኋላ እስካሁን እንትን ያለውን what is sentence ምን ነበር ሴንቴንስ ያልኳችሁ? ሴንቴንስ ማለት ምን ማለት ነበር ያልኳችሁ? እስኪ ራሳችሁን ጠይቁ። what is a sentence ምን ነበር ያልኳችሁ? እስኪ ራሳችሁን ጠይቁ። a group of words with complete meaning ብያችኋለሁ። ትርጉም ሊሰጥ የሚችል የቃላቶች ስብስብ ምን ይባላል? ሴንቴንስ ይባላል ብለናል። how many type of sentence are there? how many ስንት ነበሩ? እስኪ ሳታው how many type of sentence are there in English? 4 ብያችኋለሁ። 4 types ነው ያላችሁ። which sentence gives information and talk about fact ብለናል። ስለ እውነታ የምናወራበትና ስለ አንድ ነገር ኢንፎርሜሽን የሚሰጠን ምን ይባላል ብያችሁ ነበር? እስኪ ራሳችሁን ወደ ኋላ ጠይቁ። declarative sentence ይባላል ማለት ነው። which sentence ask a question እሺ ደግሞ ጥያቄ የምንጠይቅበት አረፍተ ነገር የምንመሰርበት ጥያቄ መልክ ምን ነበር ያልኳችሁ? ወይስ ask a question ጥያቄ ምልክት ትዝ ሊላችሁ የሚገባው የትኛው ሴንቴንስ ላይ ነው? እስኪ ጠይቁ ራሳችሁን። እዚህ ጋር መልሱን ስታዩ ኢንትሮጋቲቭ ሴንቴንስ ይባላል ማለት ነው። ኢንትሮጋቲቭ። ቀጣይ እዚህ ጋር ምንድነው? አምስተኛ ጥያቄ which sentence give command or order ትእዛዝ የምንሰጥበት የትኛውን አረፍተ ነገር ነበር ስጣት የምንዘሲ? ራሳችሁን ጠይቁ። ትእዛዝ፣ አድቫይስ፣ ምክር የምንሰጥበት ትእዛዝ የምናስተላልፍበት አረፍተ ነገር የትኛው ነው? ኢምፐራቲቭ ሴንቴንስ ይባላል ማለት ነው። ኢምፐራቲቭ ሴንቴንስ። እሺ ስድስተኛ which sentence show a strong feeling ጠንካራ ስሜት የውስጣችንን እና ኢሞሽኑን የሚገልጽበት ምን ይባላል ነበር የተባባል ነው? እስቲ ራሳችሁን ጠይቁ። exclamatory sentence close the window አለ ደግሞ ይሄ close the window ቢል ይሄ አረፍተ ነገር ከየትኛው ላይ ይመደባል? exclamatory ነው፣ imperative ነው፣ declarative ነው፣ የትኛው ነው? እስኪ ራሳችሁን ጠይቁ። which type of sentence? ይሄ close the window የሚለው ምንድነው? ትእዛዝ ነው።
ምንድነው ያለው? አሁን መስኮቱን ዝጋው እያለ ነው፣ ትዕዛዝ እየሰጠብን ነው። ሶ ኢምፐራቲቭ ሴንቴንስ ይባላል ማለት ነው። ዱ ዩ ስፒክ እንግሊሽ? ዱ ዩ ስፒክ እንግሊሽ? ይሄኛው ደግሞ እንግሊዘኛ መናገር ትችላለህ እያለ ነው። ዱ ዩ ስፒክ እንግሊሽ? የትኛው ሴንቴንስ ነው ማለት ነው? በቃ ይሄ ጥያቄ ነው። ጥያቄዋን ብቻ አይታችሁ እዚህ ጋር ኢንትሮጋቲቭ ሴንቴንስ ማለት ትችላላችሁ ማለት ነው። ግልጽ ነው። ለዛሬ እዚህ ላይ ይበቃናል። እናመሰግናለን። መልካም ቆይታ